እባክዎ መታወቂያውን ያሳዩን። ይህ በተለያዩ አገልግሎት መስጫ ቦታዎች ላይ የሚቀርብ ጥያቄ ነው። ታዲያ በቀላሉ ተደራሽ የሚሆን መታወቂያ አሎት? እኔ፣ አንተ፣ አንቺ፣ እናንተ ሁላችንም መታወቂያ ማግኘት እንድንችል እድልን የፈጠረ ነው የኢትዮጵያ ብሔራዊ ዲጂታል መታወቂያ። መታወቂያ ማግኘት ሰብአዊ መብት ሲሆን ብሔራዊ ዲጂታል መታወቂያ ደግሞ ለሁሉም ዜጋ ያለምንም አድሎ ተደራሽ የሚሆንበትን አሰራርም ዘርግቷል። በዓለም የተለያዩ ሀገራት ብሔራዊ ዲጂታል መታወቂያን በተለያየ ስያሜ ተግባራዊ አድርገዋል። ለምሳሌ ያክል ህንድን ብንመለከት አድሃር የተሰኘ ብሔራዊ ዲጂታል መታወቂያን ለ1.3 ቢሊዮን ዜጎቿ ተደራሽም አድርጋለች። የአውሮፓ ህብረት አባል ሀገር የሆነችው ኢስቶኒያ ለ98 በመቶ የሚሆኑ ዜጎቿን ተደራሽ አድርጋ 99 በመቶ የሚሆነው አገልግሎቷም በዚሁ በብሔራዊ ዲጂታል መታወቂያ ነው ማግኘት የሚቻለው። በአፍሪካም እንደ ኬንያ፣ ጋና፣ ማላዊና ናይጄሪያ ባሉ ሀገራት ብሔራዊ ዲጂታል መታወቂያ ትግበራ ጅምር ስራዎችም አሉ። ኢትዮጵያ ከ2015 ጀምሮ ፋይዳ በሚል መጠሪያ የሰጠችውን ብሔራዊ ዲጂታል መታወቂያ ተግባራዊም እያደረገችም ትገኛለች። የፋይዳ ቁጥር የምንለው የዲጂታል መታወቂያ ሲሆን ቴክኖሎጂን በመጠቀም የነዋሪዎችን የተመጠነ የባዮሜትሪክ እንደ ጣት አሻራ ያሉ መረጃዎችንና ዴሞግራፊክ፣ ጾታና እድሜ እንዲሁም መኖሪያ አድራሻን መረጃዎች የሚሰበሰብበትም ስርዓት ነው። የፋይዳ ዲጂታል መታወቂያ ምዝገባና ቁጥር አሰጣጥም ወጥ በሆነ መልኩ በሀገር አቀፍ ደረጃም ይሰጣል። የፋይዳ ቁጥር ብሔራዊ መታወቂያ ፕሮግራም የተቀመጠውን ቅድመ ሁኔታ ለሚያሟሉ ነዋሪዎች የሚሰጥ ባለ 12 አሃዝ መለያ ቁጥርም ነው። በተጨማሪም 16 አሃዝ ያለው ተለዋጭ ቁጥርንም ይዟል። ፋይዳ የሚለይበት ሌላኛው መንገድ ደግሞ ካርድ አለመሆኑ ነው። ፋይዳ ቁጥር ያለው ሰው መታወቂያ ያለው ማለት ነው። የፋይዳ መታወቂያን ማሳተም ወይም በካርድ መያዝም አስገዳጅም አይደለም። በኢትዮጵያም 40 በመቶ የሚሆኑ ኢትዮጵያውያን ምንም አይነት መታወቂያ እንደሌላቸው መረጃዎችም ይጠቁማሉ። እነዚህ ሰዎች ታዲያ ማንነታቸውን የሚገልጽ መታወቂያ ስለሌላቸው ከትምህርት፣ ጤና እንዲሁም ፋይናንስና ማንነትን ወይም መታወቂያን ከሚጠይቁ ሌሎች አገልግሎቶች ይገለላሉ ማለት ነው። ለመሆኑ ፋይዳ ዲጂታል መታወቂያ ለዜጎች ምን ያህል ያስፈልጋል? የፋይዳ ዲጂታል መታወቂያ በርካታ ጠቀሜታዎች አሉት። ከነዚህም መካከል የሚከተሉት ይገኙበታል። ማንኛውም ሰው የመታወቅ መብቱንም ያረጋግጣል። ተደራሽና እንዲሁም አካታች መሆኑም አንዱ መለያው ነው። የኢትዮጵያ ዲጂታል ኢኮኖሚ እውን በማድረግም የራሱን አስተዋጽኦም ያበረክታል። እንዲሁም ዜጎች ፍትሐዊ ተጠቃሚነትንም በማረጋገጥ በኩል አይነተኛ ሚናንም ይጫወታል። ፋይዳ ዲጂታል መታወቂያ ያለው የባንክ ሂሳብ ለመክፈት፣ ስራ ለማመልከት፣ የተማሪ መታወቂያዎችን ለማግኘት፣ የታክስ ከፋይ መለያ ቁጥር ወይም ደግሞ ቲን ነምበር ለማግኘት፣ ሰነዶችን ለማረጋገጥ፣ ስምምነቶችን ለመፈረም፣ ውክልና ለመስጠትና የንግድ ድርጅት ለማቋቋም እንዲሁም ሌሎች በርካታ አገልግሎቶችም ሊገኝበትም ይችላል። በርካታ ዜጎች የፋይዳ ዲጂታል መታወቂያ ከቀበሌ መታወቂያ ወይም ከፓስፖርት አሊያም ደግሞ ከመንጃ ፍቃድ በምን ይለያል? ምንስ የተለየ ፋይዳ አለው ሲሉ በተደጋጋሚ ይጠይቃሉ። የቀበሌ መታወቂያ፣ ፓስፖርት ወይም መንጃ ፍቃድ ለአንድ አገልግሎት ብቻ የሚውሉ ሲሆን በአንጻሩ ፋይዳ ግን ሁሉንም የመታወቂያ ስርዓት ያካተተ ነው። በተጨማሪ በቀላሉ የተቀላጠፈ አገልግሎትን ለማግኘት አይነተኛ ሚናንም ይጫወታል። የፋይዳ ዲጂታል መታወቂያን አገልግሎት ለማግኘት የሚጠይቁ መረጃዎች ምንድን ናቸው? አገልግሎቱን ለማግኘት ስም፣ ጾታ፣ ዜግነት፣ አሁናዊ አድራሻና የትውልድ ቀን ብቻ ይጠየቃሉ። በየትኛውም ዕድሜ የሚገኙ ህፃናት ጀምሮ ፋይዳ መታወቂያን መውሰድም ይችላሉ። በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎችም ለፋይዳ መታወቂያ መመዝገብም ይችላሉ። ፋይዳ ከሌሎች መታወቂያዎች በምን ይለያል? ፋይዳ መታወቂያ በተለይም በዋነኛነት ከሌሎች መታወቂያዎች የሚለይበት በብሔራዊ ደረጃ ወጥነት ባለው መንገድ የሚሰጥ መሆኑ ነው። ምዝገባና ቁጥሩም አሰጣጡም እንደዚሁ ወጥ በሆነ መልኩ በአገር አቀፍ ደረጃ የሚሰጥም ነው። በዲጂታል መታወቂያ ስርዓትም የተሰበሰበ ማንኛውም የተመዝጋቢ ግላዊ መረጃ ያለ ተመዝጋቢው ፍቃድ ለሌሎች ሰዎች መግለጽ፣ ማስተላለፍም ሆነ እንዲለወጥ ማድረግ የተከለከለ መሆኑን በአዋጁም ተደንግጓል። ወደ ሌላኛው ጥንቅራችን እናልፋለን። ዲጂታል ኢትዮጵያ 2030 ለማድረግ አመራሩን በዲጂታል ቴክኖሎጂ ማብቃት እንደሚያስፈልግ ተገለጸ። የአመራሩን የዲጂታል ክህሎት በማዳበር በኩል ዩኒቨርሲቲዎች ሚናቸው የጎላ ስለመሆኑም ተጠቅሷል። ባልደረባዬ ሰናይት ብርሃኔ ነች ያዘጋጀችው። ተከታተሉ። የዲጂታል ኢትዮጵያ ሽግግር በአካል ከሚደረጉ ግንኙነቶች ወጥቶ የዲጂታል አሰራሮችን በመተግበር ወደ ዲጂታል ኢኮኖሚ ለመድረስ የሚደረግ ጥረት ነው። ኢትዮጵያም የዲጂታል ኢትዮጵያን ስትራቴጂ ቀርጻና ጽድቃ ወደ ስራ ገብታለች። ከዚህ አለፍ ሲልም ዲጂታል ኢትዮጵያ 2025ን እውን በማድረግ ዲጂታል 2030ን ጀምራለች።
የተጀመረውን ዲጂታል 2030ን እውን ለማድረግ ደግሞ የአመራሩን የዲጂታል ቴክኖሎጂ ክህሎት ማሳደግ ይገባል። አመራሩ መደገፍ፣ አመራሩ ግሎባል ኖሌጅ እንዲኖረው በተለይ ዛሬ ጊዜ የዲጂታል እድገት ሁኔታ በአንድ ሀገር ላይ ብቻ የተሰበሰበ አይደለም። የአንዱ ሀገር የሚደረገው የዲጂታል ልማት ሌላው ሀገር ኢምፓክት ያደርጋልና ዓለም አቀፋዊ ይዘት እየያዘ ስለመጣ ይህንን ግሎባል የሆነ አንደርስታንዲንግ ያለው ሊደርሺፕ ያስፈልጋል። ባለፉት 5 ዓመታቶች የዲጂታል ኢትዮጵያን ስተገብር ነበረ። በዚህም ትልቅ ለውጥ በሀገራችን ታይቷል። አሁን በቀጣይም ይህንን ለውጥ ለማስቀጠል የግሎባል ሊደርሺፕን በተለይ የዲጂታል ግሎባል ሊደርሺፕን ተረድቶ የሚተገብር የለውጥ አመራር ያስፈልገናል። የዲጂታል ቴክኖሎጂ አቅምንና አጠቃቀምን በሚፈለገው ደረጃ በማሳደግ ለሀገር ሁለንተናዊ እድገት ለማበርከት ደግሞ ዩኒቨርሲቲዎች ሚናቸው የጎላ ነው። ዲጂታል ኢትዮጵያን እውን ለማድረግ ከሚያስፈልጉ ነገሮች አንደኛው አመራር ነው። እኛ እንደ አዲስ አበባ ሳይንስና ቴክኖሎጂ ደግሞ የምንሰራው ዩኒቨርሲቲ ለኢንዱስትሪ ብለን ነው ሞቷችን። በኢንዱስትሪ ውስጥ ያሉ አመራሮችን ብቁ ማድረግ፣ በተለያዩ ትምህርት መስኮች ሄደው በኢንዱስትሪ ውስጥ አገልግሎት እንዲሰጡ ማድረግ እየሰራ ነው የምንገኘው። በርካታ ሰዎችንም እያሰለጠን ነው ያለ ነው። ከዛ በተጨማሪ ደግሞ አመራሮቹ በጋራ በመምጣት የጋራ ችግሮችን በጋራ እንዴት አድርገን መፍታት እንደምንችል፣ በተቋሞቻቸው ውስጥ ያገጠሟቸውን ችግሮች ደግሞ በተማሪዎቻችንም በቅድመ መደበኛም በመደበኛም እንዲሁም ደግሞ በድህረ ምረቃ ትምህርቶች ውስጥ ተሳትፈው ኬዝ ስተዲ ተወስዶ ያንን አጥንተን የምንመራበትን የምናስተካክልበትን መስመር እየሰራን ነው። ኢትዮጵያ ዲጂታል 2025ን እውን በማድረግ ጉዞ ላይ ለዲጂታል ኢኮኖሚ እድገት መሰረት የሆኑ መሰረተ ልማቶችን አሟልታለች። በመሆኑም አሁን ላይ አመራሩ የሀገር ውስጥና ዓለም አቀፍ ሁኔታውን አውቆና ተረድቶ ሊሰራ ይገባል። አሁን ቀጣዩ ስራ የሚሆነው በዚህ በተገነባው መሰረት ላይ የበለጠ ህዝባችንን ተጠቃሚ የሚያደርጉ አገራችን ዓለም አቀፋዊ ተወዳዳሪ እንድትሆን የማድረግ ስራዎች መሰራት አለባቸው። በዚህ ውስጥ እንግዲህ አመራሩ የመጀመሪያው ስራው ምንድነው? ማወቅ ነው። ስትራቴጂያችን ምንድነው ብሎ ስትራቴጂው መገንዘብ አለበት። ሁለተኛ ወደ ተግባር ያሉትን ኦፖርቹኒቲዎች መረዳት አለበት። አሁን ለምሳሌ ከዚህ በፊት ብዙ ጊዜ ለምንድነው ስራዎቻችሁን ወደ ኤሌክትሮኒክ ዘዴ አትቀይሩም በሚባልበት ጊዜ ኢንፍራስትራክቸር የለም፣ ይሄ የለም፣ ያ የለም የሚለው ነገር ነው። አሁን ግን ሰበብ የለም። አሁን ለማንኛውንም አይነት የኤሌክትሮኒክ አገልግሎት በኢትዮጵያ ውስጥ ለመስጠት የሚያስችል መሰረታዊ ስርዓት ተዘርግቷል። ስለዚህ ይህን ኦፖርቹኒቲ ግራፕ አድርጎ ይህን ኦፖርቹኒቲ ወይም የተፈጠረውን እድል በጥንቃቄ አውቆ ወደ ተግባር የሚገባ አመራር ያስፈልገናል። ካለ ዲጂታል ልማት አይመጣም። አሁን ባለንበት ተጨባጭ ዓለም ላይ ዲጂታል የመጨረሻው ስታንዳርድ ነው። ይህ ሲሆን ኢትዮጵያ በዲጂታል ቴክኖሎጂ ልታሳካ ያሰበችውን እድገት እውን ማድረግ ይቻላል። ስራ መሪውን ነው የሚመስለው። አመራሩ በትክክል ገብቶ አውቆ ካልሰራ ከታች ያሉት ባለሙያዎች የሚያመጡትን ለመተቸትም ለመቀበልም ለማስተካከልም ፎርዋርድ ሉኪንግ አመራር ይግድ ያስፈልገናል። ስለዚህ አመራርን ማብቃታችን በዲጂታል አጠቃቀም ሁሉንም ነገር ኢንድ ቱ ኢንድ ያለውን ነገር የሚረዱ አመራሮች በሚኖሩበት ጊዜ የተሳለጠ የዲጂታል ትራንስፎርሜሽን ይኖረናል የሚል እሳቤ ነው ያለን በእኛ በኩል። ይህም ደግሞ የታየ ነው በብዙ መልኩ ከክቡር ጠቅላይ ሚኒስትራችን ጀምሮ በሚሰጡ አመራሮች ነው ሌሎቻችን በዛ መስመር የምንሄደውና በኢንዱስትሪ ውስጥ ያሉ ሰዎችን ማብቃት፣ አመራሮቹን ማብቃት ቦትልኔክ የሚሆኑትን ነገሮች እንዲረዱ ቶሎ ደግሞ የዛ ችግር መፍትሄ እንዲያመጡ የሚያግዛቸው ስለሚሆን ይሄ ትልቅ ፋይዳ አለው የሚል እምነት አለኝ። አሁን ባለንበት ጊዜ ያለ ዲጂታል ቴክኖሎጂ ልማትን ማረጋገጥ የዜጎችን ተጠቃሚነት ማረጋገጥና ከዓለም ጋር እኩል መራመድ አይቻልም። በመሆኑም ኢትዮጵያ የጀመረችውን የኢኮኖሚ እድገት ለማስቀጠልና እንዲሁም ዲጂታል ኢትዮጵያ 2030ን እውን ለማድረግ በዲጂታል 2025 የተሰሩ የዲጂታል የመሰረተ ልማቶችን በአግባቡ መጠቀምና የአመራሩን የዲጂታል ቴክኖሎጂ ክህሎት ማሳደግ እንደሚገባ ይገለጻል። እዚሁ ዲጂታል ኢትዮጵያ ጉዳይ ላይ ቆይታ እናደርጋለን። በመረጃና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ረዳት ፕሮፌሰር ሸምሰዲን አቤ ይባላሉ። በጅማ ዩኒቨርሲቲ መምህርና የሬፕሮ ደግሞ ሀብ የዲጂታል ምርምር መስራች ናቸው። በማለዳ እዚህ ስለተገኙ ቀድመውን በሀሳብ ስለሚሰጡን በቅድሚያ እናመሰግናለን።
እኔም እንግዲህ ሀሳቤን እንድሰጥ ስለጋበዛችሁኝ አመሰግናለሁ። መልካም፣ ወደ ቀዳሚው መረጃችን እንለፍና ኢትዮጵያ የዲጂታል ቴክኖሎጂን በሀገራችን ለማስፋፋት የተለያዩ ስራዎችን እየሰራች ትገኛለች። ከዚህ ቀደም ዲጂታል 2025ን እውን አድርጋለችና ዲጂታል 2025ን እውን ለማድረግ የተሰሩ ስራዎች ምን አይነት ውጤት አስገኝተዋል? በጣም ብዙ ውጤት አስገኝቷል ማለት ይቻላል። በመጀመሪያ ደረጃ ለብዙ ዘመናት በሞኖፖሊ ተይዞ የነበረውን የቴሌኮም ሰርቪስ ፕራይቬታይዝ ማድረግና የተጠቃሚ ቁጥር እንዲጨምር ማድረግ ተችሏል። በሀገራችን እንግዲህ አንድ የዲጂታል ቴክኖሎጂ መስፋፋትን የምንለካበት የኢንተርኔት ቁጥር ተጠቃሚ ነው። ይሄ ደግሞ በጣም በእጥፍ ጨምሯል ማለት ይቻላል በፊት ከነበረው። ሌላኛው እንግዲህ የተደረገው ለውጥ የዲጂታል ኢንፍራስትራክቸር ዴቨሎፕመንት ነው። ይሄ ደግሞ እንደ ዲጂታል መታወቂያን ፋይዳን ለብዙ ዜጎች ማድረስ ተችሏል። ይሄ እንግዲህ እንደ ኢትዮጵያ ላሉ አገራት ወይም ሶስተኛ ኢኮኖሚ ላሉ ሀገራት ይህ በጣም ትልቅ አቺቭመንት ነው የሚባል ነው። ሌላኛው ደግሞ በጣም ከፍተኛ ውጤት የታየበት የዲጂታል ፔይመንት ኢንፍራስትራክቸር ነው። ከሌላው ጊዜ በተሻለ መንገድ የፋይናንሻል ኢንስቲትዩሽኖች ወይም የፋይናንሻል ተቋማቶችና ባንኮች ኢንተርኦፕሬት አድርገው የፋይናንስ መረጃን የሚለዋወጡበት ደረጃ ላይ ተደርሷል። አንድ ሰው በአንድ ፕላትፎርም ወደ ማንኛውም የፋይናንስ ኢንስቲትዩሽን ወይም ተቋም ገንዘቡን የሚያዘዋውርበትና የሚቀበልበት ደረጃ ላይ ደርሰናል። ሌላኛው ደግሞ ከፍተኛ ውጤት የታየበት የሰው ኃይልን በዚህ ዘርፍ ማብቃትና ተቋማቶችን መገንባት ነው። የኢትዮጵያ 5 ሚሊዮን ኮደር ፕሮግራም ብዙ ሰዎችን ብዙ ወጣቶችን አሰልጥኗል ማለት ይቻላል። አብዛኛው ሰው ቤዚክ የሆነ የፕሮግራሚንግ ኮድ እንዲይዝና ይሄ ደግሞ ለየዕለት ተዕለት ስራዎቻቸው ውስጥ እንዲጠቀሙ ይረዳቸዋል። ሌላኛው ደግሞ ብዙ ተቋማቶች ዲጂታላይዝ አድርገው ሰርቪሳቸውን አውቶሜት አድርገው በፊት ከነበረው ሪሶርስን ያባክን ከነበረው ጊዜን ይጨርስ ከነበረው አሰራር ወደ ዲጂታል አሰራር ቀይሯል። ይሄ ትልቅ ለውጥ ያመጣው ነው ዲጂታል 2025። መልካም። ዲጂታል 2025 እንግዲህ ብዙ ስራዎች የተሰሩበት እንደነበረ አስተዋልና እሱ ተሞክሮ በመውሰድ ደግሞ ዲጂታል 2030 ለማሳካት ምን ያህል ይጠቅማል? ይሄ እንግዲህ ኢትዮጵያ በዲጂታል 2025 ከፍተኛ ትልቅ መሰረትን ያስቀመጠችበት ፕሮግራም ነው። ይሄም እንግዲህ ወደፊት ዲጂታል ኢኮኖሚን ለመገንባት በዓለም አቀፍ ደረጃ ተወዳዳሪ ሆና ለመውጣትና የተሻለ የዲጂታል አሰራርን ለመገንባት መሰረት የጣለችበት ፕሮግራም ነው። ይሄ እንግዲህ በ2030 ዲጂታል 2030 የሚባለው ውስጥ የሚቀጥለው እንግዲህ አቅጣጫዎች የአርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ ልህቀትን በመጠቀም ዳታን በመጠቀም ካሁን በፊት በገነባ ነው የዳታ አያያዝ ላይ ተመርኩዘን ሌላ የተሻለ በኢኮኖሚ ውስጥ በአግሪካልቸር ውስጥ በማኒፋክቸር ውስጥ ውጤት እንዲያስገኝ የሚደረግበት ነው። ሌላኛው ደግሞ ዲጂታል መታወቂያ ለዜጎች ለሁሉም ዜጎች ተዳርሶበት ሁሉም ሰው እዚህ ማዕቀፍ ውስጥ የሚገባበት ጊዜ ይሆናል። ሌላኛው የዲጂታል መታወቂያና የባንክ አሰራር የሚገናኝበት፣ ሌላኛው ደግሞ ዲጂታል መታወቂያና የጤና የሄልዝ ሜዲካል ሪከርድ ሲስተም የሚገናኝበት፣ ሌሎች ከትምህርት መዋቅር ጋር የሚገናኝበት ጊዜ ይሆናል። ሞር ተቋማቶች ወደ ዲጂታላይዜሽን የሚገቡ ሞር ደግሞ አካታች የሚሆንና ወደ ሌላኛው የገጠር ክፍሎች በማስፋፋት ዲጂታል በዲጂታል የሚመራ አግሪካልቸር የሚፈጠርበት ፌዝ ይሆናል ብዬ አስባለሁ። እንግዲህ ሞር ወደ ከዲጂታል ኢኮኖሚ ወይም ከዲጂታል ፔይመንትም በተጨማሪ ሞር ወደ ጤና ዘርፍም ተስፋፍቶ ወደ ትምህርት ዘርፍም ተስፋፍቶ ዲጂታላይዜሽን ሞር በዲጂታል የታገዘ አሰራርን በሀገር ደረጃ የምንዘረጋበትና
ይሄን ደግሞ ወደ ዓለም አቀፍ ማርኬት የምናሻገርበትና ከዓለም አቀፍ የዲጂታል ሲስተም ጋር የሚገናኝበት ጊዜ ይሆናል ብዬ አስባለሁ። ሌላ እንግዲህ ትልቅ የሚሆነው ኢንቨስትመንቶች የሚስፋፉበት ፌዝ ነው የሚሆነው። ሙር ኢትዮጵያ አሁን እየገነባቸው ያለው የዲጂታል ኢንቨስትመንትን አትራክት የሚያደርግ ኢንፍራስትራክቸር እየተዘረጋበት የነበረ አሰራር ስለነበረን አሁን ደግሞ ይሄ የበለጠ ኢንቨስትመንቶች ሞር የዲጂታል የስራ ውጤቶች ለምሳሌ ብዙ ሶፍትዌሮች በሀገራችን ተሰርቶ የምናይበት ብዙ አፕሊኬሽኖች ወደ ገበያ ወጥተው ገበያውን የሚቀላቀሉበትና ኢቭን የዲጂታል የሶፍትዌር ግብይት ሰብስክሪፕሽን በኢኮኖሚ ውስጥ እዚህ ግባ የሚባል በጂዲፒ ውስጥ ጊዜ የሚኖረው ቦታ የሚኖረው ፌዝ ውስጥ ነው የምንገባው ማለት ነው። አዎ እንግዲህ በርካታ ጠቀሜታዎችን እንደሚያስገኝልን እየገለጹልን ነበርና 2025 ላይ የተሰሩ ስራዎችን አንስተውልናል። 2030ን እውን ለማድረግ ምን አይነት አቅም ነው መገንባት ያለብን? እውን አሁን ኢትዮጵያ አሳካዋለሁ ላለችው ከዓለም ጋር እኩል ተወዳዳሪ ሆንበታለሁ ብላ ላሰበችው የዲጂታል ቴክኖሎጂ እንደ 2025 ሁሉ 2030ን እውን ለማድረግ ምን አይነት አቅም ያስፈልገናል? አንደኛው አቅም የሚባለው እንግዲህ የሰው ኃይል አቅም ይኖራል። ሰው ማሰልጠን፣ ዜጎችን ግንዛቤ ማስጨበጥ አንድ ትልቅ ለውጥ የሚመጣበት መንገድ ነው። ሌላኛው ደግሞ ኢንፍራስትራክቸሮችን ማጠናከር ነው። ለምሳሌ በሀገራችን ደረጃ የኛ የዲጂታላይዜሽን ቴክኖሎጂ በእኛ አቅም ላይ የተመሰረተ እንዲሆን ሰልፍ ሪሊያንት እንዲሆን በሀገር ደረጃ የክላውድ ኮምፒቲሽናል ቴክኖሎጂዎችን ማስፋት፣ ሌሎች የሳይበር ሴኩሪቲዎችን ጠበቅ አድርገን በመተግበር ሌላኛው ደግሞ ሞር ጊዜው የሚፈልጉ የሬጉላቶሪ አዋጆችን አሰራሮችን በመዘርጋት ጥሩ ቤዝ መዘርጋት እንችላለን ብዬ አስባለሁ። እንደ መጨረሻ ዳንቀውና ዲጂታል 2025 እንዲሳካ ብዙ እንግዲህ ባለድርሻ አካላት ጥረቶች አድርገዋልና አሁንም እንደ ሀገር ዲጂታል 2030 ለማሳካት ትልቅ እቅድ ተይዟልና ከማን ምን ይጠበቃል ብለው ነገር ከማን ምን ይጠበቃል? እንግዲህ አንድ ዜጎች ይህንን የሚዘረጋውን የዲጂታል ኢንፍራስትራክቸር እንደራሳቸው መቁጠር፣ አንድ ዛሬ ላይ የምናመርተው ዳታ ለኛው ለሀገራችን እድገት ለእያንዳንዳቸው መሆኑን ተገንዝቦ ዳታ እንዲሰጥ እንዲጠቀም አንድ ከዜጎች ትልቅ ከዩዘር ትልቅ ተሳታፊነት ይፈለጋል ማለት ነው። ሶ ይህን ነገር መጠቀም አለባቸው። ዲጂታል አይዲን መውሰድ አለባቸው። ሌላኛው ደግሞ ሌሎች ስቴክሆልደሮች ባለሀብቶች ሀብታቸውን ኢንቨስት በማድረግ ወጣቶች ዲጂታል ግብይት ውስጥ ማርኬት ውስጥ እንዲገቡ ማበረታታት፣ ሰፖርት ማድረግ ይህን ጥሩ የተሻለ ቤዝ ይጥላል ብዬ አስባለሁ። እንደው አመራሩን እናንሳና በዲጂታል ቴክኖሎጂ አጠቃቀም ላይ አመራሩ ሊጫወተው የሚገባ ሚና ምን ድረስ ነው የሚለውን እስኪ እናንሳ። እንግዲህ ማንኛው ነገር ያለ አመራር ይሳካል ማለት አይቻልም። እስከዛሬም ድረስ እንግዲህ ይሄ የመጣው ጥሩ አመራር እና ራዕይ ያለው አመራር በመምጣቱ ነው። እንግዲህ ልክ ከላይ ያለው ራዕይ ያለው አመራር እንዳለው ሁላ በየተዋረዱ ያለው አመራር ይህን ራዕይ ተቀብሎ በመተግበር በየጊዜው ሰፖርት በማድረግ ክትትል በማድረግ እንዲሳካ ሁሉም አመራር የራሱን ሚና ይጫወታል ብዬ አምናለሁ። ረዳት ፕሮፌሰር ሸምሰዲን አቤ በጅማ ዩኒቨርሲቲ መምህርና የሬፕሮ ሀብ የዲጂታል ምርምር መስራች በማለዳ ተገኝተው ሀሳቦትን ስላጋሩ ጊዜዎትንም ስለሰጡ እጅግ በጣም እናመሰግናለን። መልካም ጊዜ። አመሰግናለሁ እናንተ ስለጋበዛችሁ።